በትም መፈልገው ከተማ ጎንደር ነው። እንድትወልደኝም መፈልገው የጎንደር እናት ድጋሚ እድል ቢሰጠኝ ማለት ነው። ይኸው ማርያም እና ጎንደር የሰውነት ልክ አስቀምጬ ለስማ ንገረኝ እንደ ሴት ልጅ ፍቅር ሄኖክ ምን ይላል መሰለህ? ተጓዡ ሄኖክ ስዩም ጎንደር ሴት ብትሆን አገባት ነበር ይላል። እና አንተ ደግሞ ተናግረህ አጠግብም እና ከተማን መውደድ ሀገርን መውደድ ህዝብን መውደድ ነውና እስቲ ፍቅርን ግለጽላቸው እስቲ እንዴት ነው የምትወዳት? እኔ እንደውም ሄኖክ በጣም የሚያናደኝ የመሰናበትህን ምናምን ንገረኝ። እንዴት እንደተሰናበትካት ሁላ። እሺ ሄኖክ እንደውም ጋዜጠኛ ነው። በዛ ጋጣ በጣም ማከብረው ትልቅ ሰው ነው። ግን በጣም ነው መቀናበት። ታድሎ ፊደል አያጥርበትም፣ ስንኛ አይጎልበትም ስለ ጎንደር ለመናገር እና ሴት ብትሆን አገባታለሁ አለ። እኔ ግን አግብቻታለሁ። ማስረጃ አሳያለሁ፣ ፎቶግራፍ ይኸው ጎንደር የሚል ቀለበት አድርጌያለሁ። ከጎንደር ጋራ ቃል ኪዳን ያናሰራለሁ። ጎንደር የማትከዳ የማትተው ስትመጣ ሁሌ ጊዜ ፈገግ ብላ የምትቀበል ከፈለክ ጓደኛ ከፈለክ ሚስት ከፈለክ ደግሞ ደርባባ እናትህ የምትሆን ማለት ነው። ማጀቷ የሞላ አንተ የትም ሀገር እኮ አትጠራም ደስ ብለህ ጎንደር ገና ዝቅ ብለህ ከብሉኮ ይሁን ከፒያሳ ከየትም አካባቢ ና የማያውቅ ሰው ወንድም ነው የሚለን። ልቤ ስንጥቅ ነው የሚለው ወንድም ተብለህ የምትጠራው። እኔ ከጎንደር ጋር የሚያስተሳስረኝ ደማዊ ስጋዊ ነገር የለም። ከጎንደር ጋር ጥልፍልፍ ነገር ውስጥ የከተተኝና ቀለበት ውስጥ የጨመረኝ ፍቅሯ ብቻ ነው። የጎንደር ይወርዳል፣ ቅኔ ይዘረፋል። በተለያየ ጊዜ ሰዎች እየመጡ ይለፋሉ፣ ይደክማሉ። አትልፉ፣ አትድከሙ። የቃላት እና የስንኝ ድሃ ነው የምትሆኑት እችን ውብና ድንቅ ሀገር ለመግለጽ ማለት ነው። ማንም አይችልም። ሰማይ ብራና የምድር ባህሮች ቀለም ቢሆኑ ስለ ጎንደር መናገር የሚቻል አይመስለኝም። አዲስ አበባ ተወልጄ በፍቅሯ የጣለችኝ ሀገር ጎንደር ናት። አንዴ ምን ሆነ በጣም ናፈቀችኝ። እኔ ያኔ ወንትን በነበርኩበት ጊዜ ነው እና ከኤርፖርት ማለፍ አልችልም። ጓደኞች ቤት ነኝ ያለሁት። በቅን ልቤ ተንሰፈሰፈኝ። ካላየኋት የሆነ ነገር የሆነችብኝ ነው ይመስለኝ እና ጠዋት ተነሳሁ። መጀመሪያ ፍላይት ኮፍዬ ነው ላልቄ ምን ብዬ ሸሚዝ ለብሼ አይተን ታውቃለህ? ሸሚዝ ለብሼ ምን ብዬ ሄድኩ። የምር ነው ማለት ናፈቀችኝ። ዝም ብለህ በቃ ያ ቅዱስ ግንቧ ናፈቀኝ፣ ደርባባነቷ ናፈቀኝ። ይኸውልህ በቃ ውስጤ አልቻለም። በቃ ከተያዝኩም ልያዝ በጣም በድፍረት ኮፍዬ ነው ልቄ ምን ብዬ ቀጥ ብዬ ኤርፖርት ገብቼ ጠዋት ሄድኩ። ጎንደር ገብቼ ሰው ካየኝ እንደማይለቀኝ አውቃለሁ። ተደብቄ በአንድ ባጃጅ ገባው። የፋሲልን ቤተ መንግስት ስዞር፣ ቤተ መቅደሶቿን ስዞር፣ ስላሴ ገብቼ፣ መድኃኔዓለም ገብቼ፣ ልደትዬ ገብቼ፣ ተክልዬ ገብቼ፣ ሚካኤል ገብቼ ተሳልሜ ግንቦቿን አረጌ ድብስብስ አረጌ ሰውነት አካሬን ነገር ነግቼው ከዛ በኋላ ገባውኝና ጣልኩ። የ11 ሰዓት የመጨረሻው ፍላይት እስኪደርስብኝ ድረስ ተኛው። ይቅርታ ለዚህ ቃል ያዕቆብ በሎዛ ሆኖ በመሰላል ላይ ሆኖ ሲወጡ ሲወርዱባት እንዳየው እኔ በጎንደር ሰማይ ላይ እናትነት፣ ወዳጅነት፣ ፍቅር እዛ ተኝቼ ደርሼ የሚገርም አገላለጽ በእውነት እና